የካናዳ ነገር እንደው ውሸት ሆኖ ቀረ። ቤተሰቦች ዛሬ ምስጢር ወጣ እንደው ማለት ነው። በጣም ደስም ብሎኛል። እኔ ብላችሁ ማለት ነው ፍቅርቴ ማለት ነው። ዛሬ ጋሽዬ እንደመጣ ስትሰማ ሩታና አብርሽን አስታርቃለሁ ብላ ማለት ነው። ትንሿ ሹማት ለዛሬ መጣ ነበረ ማለት ነው። እና ዳንኤልም ይቅርታ ጋሽዬ ብለው ጋሽዬ ስርቅ እንግዲህ ተንበርክቆ ማለት ነው ይቅርታ ጠየቀ። ከዛ ደግሞ ኢሳይቅ ዛሬ ምስጢሩን አወጣ ማለት ነው። እኔና ሩታ ንጹህ ወንድማሞች ነን፣ ምንም ነገር የለንም። ሩታዬ አብርሽን በጣም ትወዳለች አለ። አዎ ከምር በጣም ትወዳለች የኔ ምስኪን ማለት ነው። እሱ አብርሽን ለመፈተን እንጂ ከምር አብርሽ ላይ ጨክና ምጨክና አንደበት የላትም ማለት ነው። በቃ ሩታ እኮ ያፈቀረችው አንድ ነው፣ ያገባችውም አንድ ነው። እንደሌላ ሴቶች ማለት ነው 30 ወንዳል ገለባበጠችትም ሌሎቹ ማለት ነው። ከዛም ማለት ነው እንደ ቅመም ማለት ነው ትቀመማላችሁ ማለት ነው። የራሳቸውን ትዳር ሳታስተካክሉ የሰውን ትዳር ማስተካከል ትሮጣላችሁ እንደ ኡሹማ ትንሿ ማለት ነው። እና ማለት ነው ሰዎች ከምር እኔ በጣም ነው ደስ ያለኝ። የዛሬ ትኬት ቀዳድቶ ጋሼ ጥልለታል ማለት ነው። እና እሷ እዛ ጋር ልትሄድ አይደለም የጀመረችው ብሎ ነበረ፣ ግን አልሳይ ጨርሶ በአፍታ ያዘ እንትና ማለት ነው ኢሳይቅ ማለት ነው። ኢሳይቅ ግን ልትፈትነውት እንጂ ምንም ነገር እንደሌለ የሆነ ሰርፕራይዝ አላችሁ በዚህ ሰሞን ብሎ ነበር። እኔ ራሴ ጠጥሬያለሁ ከምር ማለት ነው። ሩታና አብርሽ እንዲያስታርቆ ነው ይሄ ልጅ። በቃ ካነጋገሩ ራሱ እኮ እግዚአብሔርን ይታወቃል ማለት ነው። መልካም ሰው እንደሆነ ይሄ ልጅ ያስታውቃል ከምር ማለት ነው። እንደ ዳንኤል ወጣጥ አይደለም። ዳንኤል እኮ ነው ብዙ ነገር አድርጓል። ትኬት እሱ ነው እንዲያስቆርጥ እስከዛሬ። ዛሬ ግን እንደዚህ ከበጠበጠ በኋላ መጥቶ እንደዚህ መሆኑ ነሽ። እንግዲህ ሰው ልጅ ማለት ሰውና ሰው ተገዳድሎ ራሱ ይቅርታ ይባላሉ አይደለ? ግን ደግሞ የሰውን ትዳር ነው የፈታችሁት። ምንም ትምህርት የሌለ በቃ እኔ እንጃ ይሁን ያወጥ ነገር ማለት ነው። በቃ ስጥጥ ዝግንን የሚለው ሰው እስከሚጠላይ ነው ነገር ነው የሰራችሁ ቪዲዮአችሁ ማለት ነው። ሩታን አብርሽን እየወደደች በእሊ ትሄዳለች፣ አብርሽን ሩታን እየወደደ በእሊ ይሄዳል ማለት ነው። አያችሁ እንደ ሕፃን ልጅ ነው ሆናችሁ ማለት ነው። ትዳራቸውን ማስተካከል አልቻላችሁ። አንተም ብስ እያላችሁ ማለት ነው የማይሆን ነገር ውስጥ ስትገቡ ነበረ። ነገር ግን ትልቅ ሰው ስትገቡ ዛሬ ሁሉም አንገቱን ደፎ ሽኩክ ያ ሁሉ ወጣጤ ሲሉ የነበረ ማለት ነው ዛሬ ትፍሽ አላሉ ማለት ነው። ጋሽዬ አሉና ጋሽዬ ይቅርታ ይሄው እነዚህ ልጆቹ ይሄዱልኝና ከዚህ በኋላ እናወራለን አለ አብርሽ። አሁንም ጥርጣሬ ያለው በእርግጥ እኔ በይሳቅ ላይ ምንም እንትን የለብኝም ከምር ማለት ነው። ሩታ አብርሽ ለመፈተን ያደረገችው ነው፣ ልትበቀል ያደረገችው ነው። ድግ አረገችው እኮ አሳየችው። ጋሽዬ ራሱ አንተ ጥፋት ሰርታል እኮ አለ። ጥፋት ሰርታል ልጅ ስለሆንኩ ነው እኔ ልሸፍንልህ አልሸፍንልም አለ። አያችሁ እሳቸው ራሱ ያያሉ ማለት ነው። ከዛ ሁሉ በየቀኑ ስልክ ሲደውሉ እንደዚህ በቪዲዮ ሲወጡ አብርሽ ምንም አልመሰለም። ዛሬ ስንት መከራ በልቼ ነው እናንተን ያሳደግኩት እንደዚህ ታደርጋኛላችሁ ስላቸው አንገቱን ደፋ አብርሽ ዛሬ ማለት ነው። ይሄንን ሁሉ ማድረግ የለብህም ነበረ። እንዲሁ እንደ ተማሪ ሰው ብታስብ ይሄንን ቀን ሁሉ አትሄዱም ነበረ። አንዴ ሁለቴ ፕራንክ ከተደረጋጋችሁ ከዛም በኋላ ደግሞ በቃ እኔ እንጃ ሩታም ካጠፋች አንተም ካጠፋ ይቅርታ መባባል ነበረባችሁ። ግን እንግዲህ ይሁን እስቲ ቤተሰቦች እና እኔ ከምር በጣም ነው ደስ አለኝ በጣም ማለት ነው። ሩታና አብርሽ ከዚህ በኋላ አንድ ላይ ነው የምናየው አብረ ማለት ነው። ካናዳም ቀርቷልና ካናዳ ማለት ነው ቀዳዲቶ ሊጥሉለት ነው እንዴ ማርያምን። ሩታዬ እኮ በጣም ነው አብርሽን የምትወደው አለ ኢሳይቅ ራሱ ማለት ነው ዛሬ በጣም ማለት ነው። አንተ ነበረ ወንድ እንደዚህ ተንበርከከ መፈቀር የነበረ ግን እሷ ለፍቅር ተንበረከከች። እውነቱን ነው። ግን አንዳንዴ ጊዜ ወንዶች ማለት ነው ሴቶች በጣም ስታፈቅሯችሁ መካበር ትወዳላችሁ አይደል? አናታሙላ ማለት ነው ሽልጥልጦች
ወንዶች ማለት ነው አንዳንድ ወንዶች ማለት ስለ ስርዓታችሁ ያዙ ከመሬን ነው ይሄው አብርሽ ዛሬ ተገረፈ እንኳን ደስ አላችሁ እኔ ጠብቁ ብያቸው ነበረ ቀን ማለት ነው ጋሽዬ አዲስ አበባ ገብቷል አብርሽ ይገረፋል ጠብቁ እንዳልኳቸው ማለት ነው ይሄው ትመለሳለህ ትመለስም እንዴ አናትስ አልፈነክትልህ አለ ጋሽዬ ማለት ነው እና ጋሽዬ ዛሬ ሁሉንም ማለት ነው ሃይጥ የገባችሁ አይጦ ሃይ የገባችሁ ነው የመሰለኝ ደወላ ዲያኔር ወጣጤ ዛሬ ስም ሱሽ አቤት 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 የት ሄደ ያ ሁሉ አፍ ማለት ነው የት ሄደ እንግዲህ ዛሬ መንደረደሩ መወጣጡ መሰዳደቡ ግን ደግሞ የለመደ አፍ እኮ ወደ ኋላ ይለም ታውቃላችሁ አንተ ውሸትህን አንተ አይደለም እንድትከት የቆረጥክለት ስለው አብርሽ ያለፈ ያልፈዋል አለ ግን ኢሳይቅ ደግሞ በቃ ረጋ ያለ ሰው ስለሆነ ቆይ ያለው ኢሳይቅ ጥሩ ነው ከምር ያስታውቃል ከምር ነው ሲጀመር ኢሳይቅ በዚህ አጋጣሚ ሲንግል ላይ ይፈልጉልኝ ብለዋል ማለት ነው እና ማለት ነው የማዳም ቅመሞች ማለት ነው አላችሁ እና እንደዚህ ያለው ቤተሰቦች እንኳን ደስ አላችሁ የሰው ደስታ የሚያስደስታችሁ ሁሉ ማለት ነው እንኳን ደስ አላችሁ ማለት ነው እነዛ ትንሿም ዛሬ የራሷን ይወስ ሳትስተካክል ማለት ነው ፎዋድ እንደዚህ ማለት ነው ፎዋድ እንደዚህ እየወደዳት ከአብርሽ ጋር የምትለጠፈው የአብርሽን መኪናና የአብርሽን ምናምን አይታ ማለት ነው ለነገሩ ቤት ገዝቶለታል ተመልሰሻል ፍቅርትዬ በእንግዲህ ሹማዬ እንደው አልተሳካልሽም ሩተየም ካናዳ ቀርታለች ከዚህ በኋላ የነሱ ሰርግ ነው ፋሲካ በቃ ከፋሲካ በኋላ ሰርጋቸው ነው ድል ያለ ማለት ነው በዱባይ ላይ እኛ ተዘጋጁበት ከዚህ በፊት ማለት ነው አበሻ ቀሚስ ስትመርጡ ሽፎን ስትመርጡ የነበረ ቀሚሶች ስትመርጡ የነበረ ማለት ነው እንኳን ደስ አላችሁ ማለት ነው እንኳን ደስ አላችሁ ቤተሰቦች እኛ ቲክቶክ ላይ አይቼ ነበረ ሲመርጡ ማለት ነው ለሩታዬ ሰርግ ግን የሆነ ብጥብጥ ስነሳ ሁሉም ሹክ አለ ቀሚሶቹ ማለት ነው የተመረጠም የተገዘም ማለት ነው እዛው ኮሜዲኖ ውስጥ ነበር አሁን አውጡት ከደሰላችሁ ጋሽዬ መጥቷል ሁሉንም ማለት ነው አናቱን እያለ ማለት ነው ዛሬ ደስ ብሎኛል ደስ እያለኝ ነው ሩታዬ እንኳን ደስ ያለሽ የኔ ማር የኔ ጀግና የኔ ኢልልት ማለት ነው አብርሽ ደግሞ ማለት ነው አንተ ይሄንን ጭንቅላትን አስተካክለ ከዚህ በኋላ ከአንድ ሴት ጋር ማየት አንፈልግም አዎ ቀና ብለን እንድታየን አንፈልግም ካለሩት ተበስተቀል አለበለዚያ ደግሞ ጋሽዬ አናትን አላል ማለት ነው እኛ ጋሽዬ ወጥወረ ደስ አለኝ ደስ ብሎኛል ዛሬ ማለት ነው እና እንመለሳለን በሌላ ቪዲዮ